ትላንት በለቀኩት ቪዲዮ ከነዋጋው ተናገሪ ብላችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም እያላችሁበት አላህ ይጠብቃችሁ ይጠብቀን። እንግዲህ ዛሬ ጁምአ ነው። እንዴት ዋላችሁ? ጁምአ ኬፍ ሀል? እንግዲህ ምሳ የለም፣ ያው ጾም ነው። ሰግደናል አልሐምዱሊላህ። አስሩን አላህ በሰላም ያደርሰን። ዙህሩ ተሰግተዋል እናላችሁ። የትናንትናው ቪዲዮ ብዙዎቻችሁ ዋጋው ስንት ነው? ዋጋውን ንገሪን፣ ዋጋክ ሚስትን ትትብሉ በኮሜንት ጻፍኩሞ። እንግዲህ ተነዋጋክ ደግሞ አቱም ቲከሱሙ ቢቹ ይዙ እና ምናልባት ቁጥሬን ደግሞ ብዙዎቻችሁ ደግሞ ቁጥር ትላላችሁ። ልንገራችሁ ቁጥሬን 0953 15 12 50 ነው፣ የኢትዮጵያ ማለት ነው። ቴሌግራም ዋትስአፕ ነው ያለው። ኢሞዬ የሳውዲው ነው፣ አልቀየርኩትም። ስለዚህ በቴሌግራምና በዋትስአፕ ትችላላችሁ። እንግዲህ የፈለጋችሁትን ዲዛይን ማዘዝ ትችላላችሁ። ወደ ማረቆ፣ ወደ ጎቶ፣ ጦምባቴ፣ ቴሶ አረ ብዙ ልጆች ማሻአላ መጥተዋል ማለት ነው ከውስጥ። አሁንም የት ነው? እዚህ ምንድነው ሉቄ። እኔ ወደ ታች ያሉት ልጆች ለካ ትከታተሉኛላችሁ። ማሻአላ ደስ ይላል። ለማንኛውም ዋጋውን ልንገራችሁ። ይሄ ብፌ 25,000 ብር ነው። የሚገርማችሁ ነገር የዛሬ 1 አመት ይሄ ብፌ 19,000 ብር ነበረ። የዛሬ 1 አመት ማለት ነው 19,000 ብር። አሁን ያው 6,000 ብር ጨምረዋል። 25,000 ብር ነው። በተለያየ ከለር ቀለም ችግር የለም። የምትፈልጉትን ቀለም ይቀባላችኋል። ዲዛይንም እንደዛው በፈለጋችሁበት ዲዛይን ይሰራላችኋል ማለት ነው። የዚህን ዋጋ አልጠየኩትም፣ ይሄንን አልጠየኩትም። ቆይ ጠይቀዋለሁ። የምትፈልጉ ካላችሁ አብዛኞቻችሁ ቲቪ ስታንድና አልጋ ቢፌ ነው፣ ቁም ሳጥን 4ቱን ነው የምትጠይቁት። እነሱን ነው የጠየኩት። ቲቪ ስታንድ እንግዲህ እንደዚህ አይነቱ 20,000 ብር ነው። 20,000 ብር በአሁኑ ዋጋ ማለት ነው። ይሄ ቲቪ ስታንድ ነው። 20,000 ብር ነው በአሁኑ ዋጋ፣ በአሁኑ ሰዓት ማለት ነው። እና የኔ ቲቪ ስታንድ ደግሞ 8,000 ብር ነበር የተሰራው የዛሬ አመት። እሱም 8,000 ብር፣ ግን ያሁን ያሳየዋችሁ ይበልጣል። የኔ 32 ኢንቹን ነው የሚያስቀምጠው ቴሌቪዥን። 45ቱን ቲቪ ቢኖረኝ ትንሽ ምናልባት ያስፈራል። ከዳርዳሩ አበባ ምናምን ለማስቀመጥ አይመችም። ቁም ሳጥን ደግሞ 37,000 ብር፣ የልብሱ ቁም ሳጥን 37,000 ብር ነው። እሱም ያው ብዙም አልጨመረም። በጣም ደስ የሚል ነውና በተለይ ቢስሚላ በአሁኑ ሰዓት ፋሽን እየሆነ ነው የሚመጣው። እንግዲህ እኛም እየቀናን ነው ትላላችሁ። ቅናት ሊደፋን ነው። ሌላ ማዘዝ አስፈለገን። አልጋ ደግሞ 32,000። ምን የመሰለ አልጋ፣ ምን የመሰለ አልጋ አልኳችሁ። 32,000 ብር ብቻ፣ በቃ ምንም ነገር የለውም። ዋጋው በአሁኑ ሰዓት ነው እንግዲህ እንደምታውቁት ሊወጣም ሊወርድም ይችላል። ምናልባት የኢትዮጵያ ዋጋ ቁርጥ ብሎ በአንድ አይነት ለመገበያየት አይመችም። የዛሬ ወር የገዛችሁት እቃ ዛሬ ላይ ብትሄዱ እጥፍ ነው። አሁን ለምሳሌ እኔ ፍራሽ ባለፈው አንዲት ልጅ ልካልኝ ብር፣ ፍራሽ፣ ትራስ፣ ጨርቅ፣ ትራስ እንደዛ ገዝቼላት 4ቱን ፍራሽ በ10,000 ብር ነው የገዛሁት። 2,500 ማለት ነው። 10,000 ብር። ለዛውም ብር ልክልሻለሁ ብላኝ አላከችም። ከዛ ዋጋው በነገርኳት ዋጋ ነበረ። ወላሂ ላዚም 100 ብር ጨምራብኝ 2,600 ብላኝ ማለት ነው። 100 ብር በግድ ነው ያስጣልኩት ማለት ነው ሱቅ ላይ። እኔ በዚህ ዋጋ ነው ተስማምቼ ብሩ የመጣው። አሁን የኪሴ ነው ልክፈል ወይስ እንዴት ነው? ደንበኛ አታባሪ።
ብያት 100 ብር ቀነሰችልኝ። 10 ሺህ ብር ገዛሁት። ትራስ ደግሞ 300 ነበረ 330 ብር ገባ። አንዱ ደግሞ ትልቁ 400 ብር ገባ። በቃ እንደዚህ ነው። ባለፈው እኔን ትራስ የገዛው ጊዜ ነበረ ያንን ቪዲዮ የነገርኳችሁ። አሁን ላይ የለም። ፍራሹ 3000 ብር ገባ። 350 ብር የሚገዛው ትራስ 400 ገባ። 300 የሚገዛው 330 ብር። አላሁ አክበር በጣም ነው የሚያናደው። እና እንደዛ ነው እላችኋለሁ። ምን የመሰሉ አልጋዎች እንግዲህ 32 ሺህ ብር ብቻና ብቻ ነው። ቲቪ ስታንድ 20 ሺህ ብር ብያችኋለሁ። በቃ ከላዩ አበባ መደርደር ትችላላችሁ። 65 ኢንቹን ራሱ ላስቀመጥ ብትችሉ ብትገዙ ማስቀመጥ ትችላላችሁ። የ20 ሺህ ብር ውስጥ ቲቪ ስታንድ ማለት ነው። ትልቅ ነው። የተለያዩ ጌጣጌጦችን ማስቀመጥ ትችላላችሁ። በጣም ሰፊ ነው። ደስ የሚል ነውና ይሄ እንግዲህ 37 ሺህ ብር ቁም ሳጥን የልብሱ ነግሬያችኋለሁ። ያው በተለያየ በከለር በዲዛይን በቀለም በምን ይለያያል እና እዘዙ፣ ምረጡ እንዳያመልጣችሁ። አይ አቤት እኔ እዛ ያለው እንትን ሳይ ማለት ነው። ምን ሆነ መኪያ ሰኪማል እኔ እዛ ያለው ያየሁት ነገር ሁሉ ያምረኝ ነበር። ይሄንንም እገዛለሁ፣ ይሄንንም እገዛለሁ። በቃ ሁሉም ነገር ለመግዛት በቃ ምኞቴ ተውት አልኳችሁ። ብቻ አልሐምዱሊላህ ገዝቻለሁ። ያቅሜን ሰው እንደ ቤቱ ነው፣ እንደ ጎረቤቱ ሳይሆን እንደ ቤቱ እንደ ራሳችሁ ነው። እኔ አንድ የሌለኝ የልብስ ቁም ሳጥን የለኝም። ብፌ አለኝ፣ ቲቪ ስታንድ አለኝ፣ አልጋ አለኝ ሁሉም ግን አንድ ቁም ሳጥን የለኝም። መኝታዬ ጠባብ ነበረች። በቃ አልፈልግም አልኳት። የዛኔ 22 ሺህ ብር ነበረ ብፌ እንትኑ ማለት ነው ቁም ሳጥኑ። አልጋዬን ደግሞ 25 ሺህ ብር ነው ያሰራሁት። እንትኑም በ22 ሺህ ብር ሲለምኑኝ እምቢ። መኝታዬ ትንሽ ነው። ወደፊት ሀብታም ስሆን መኝታዬን አፍርሼ አስፍቼ ሰራዋለሁ። ባለማወቅ እንግዲህ መኝታዬ ጠባብ ሆናብኛለች። የት ላስቀምጥላችሁ ነው? አልፈልግም አልኩኝ። የድሮ በሙሽራነቴ ወንድሜ የገዛልኝ ሳጥን አለ። በሱ ነው ማስገባው። ሻንጣዎች አሉ፣ በሱ ነው ማስገባው ማለት ነው። እና ለማንኛውም የዛሬ ቪዲዮ ይሄንን ይመስላል። እና ቪዲዮ እስከ መጨረሻው አይታችሁ እንግዲህ ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡ። ሀሳብ እንቀበላለን። ችግር ካለ ሚስተካከል ካለ ነገሩን። እና እንግዲህ እቃዎችም እንደነገርኳችሁ አልጋ 32 ሺህ ብር፣ ብፌ እቃው ኮርነር ላይ የሚቀመጠው 25 ሺህ ብር፣ እንደገና ደግሞ ቲቪ ስታንድ በትልቁ 20 ሺህ ብር፣ ቁም ሳጥን ደግሞ 37 ሺህ ብር የልብሱ ይሄንን ይመስላል። ቁጥሬን የፈለጋችሁ 09 53 15 12 50 ነው መጨረሻውና ይሄንን ይመስላል። በዋትስአፕ በቴሌግራም ነው። ኢሞ እንግዲህ የድሮ ቁጥሬ ነው፣ የሳውዲው አልቀየርኩትም። ለማንኛውም ደህና ዋሉ። ከነዋጋው አላችሁ እንግዲህ ሄጄ ጠይቄ ለእናንተ ማላረገው የለም መጣሁላችሁ እላችኋለሁ። መልካም የስራ ጊዜ ይሁንላችሁ። በሰራችሁት ስኬታማ አላህ ያርጋችሁ። እኛንም በሀገራችን ተረጋግተን የምንኖር አላህ ያርገን። ባይ ማሰላም